አቁምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። አቁምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ እሙኝላችሁ አለ ቤቶች ስትጎንዱ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ በመግጨት ሐሳባችን ብዙዎች ጋር እንዲደርስ እንድታግዙ በትህትና ጠይቃችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣን እንግዲህ በ12ቱ ቀን ኢራን እስራኤል ጦርነት ውስጥ እጅግ በጣም ደካማና አስቂኝ የነበረው የኢራን የአየር ኃይል ጉዳይ ነው። እንግዲህ የኢራን አየር ኃይል የማዳጋስካር፣ የዚምባብዌ፣ የሞቃዲሾ፣ የሶማሌላንድ ሁሉ መስሎ ነበር። በጣም ደካማ ነበረ። እንግዲህ ከ200 በላይ የፋይተር ጀቶች ወይም ደግሞ ተዋጊ አውሮፕላኖች የኢራንን መሬት ተሽከርክረው ሲቆጠቅጡ ሰቅጣጭ በሆነ ሁኔታ ኢራን ግን አንድም ተዋጊ ጀት አስነስታ እስራኤል ላይ ጥቃት ለማድረስ አልሞከረችም። ምክንያቱ ምንድነው ከተባለ አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው። ኢራኖቹ አቅማቸው የተራቀቀ ስልጣናቸውና ብቃታቸው በድሮኖችና በሃይፐርሶኒክ ሚሳኤል በመሆኑ አላስፈላጊ ቢሊዮን ዶላሮችን አየር ኃይል ላይ ማፍሰስ አልፈልጉም። 4 ነጥብ የቀጣይ ዘመን ውጊያ ሚሳኤሎች እንደሆነ አውቋል። ቀድመው ነው የተረዱት። ቀድመው አሜሪካኖቹ አልተዘጋጁም። በነገራችን ላይ በዚህ በሃይፐርሶኒክ ሚሳኤል ላይ ፈለጋችሁትን ኤክስፐርት መጠየቅ ትችላላችሁ። አልተዘጋጁም። እስካሁን ድረስ ሰሜን ኮሪያ፣ ቻይናና ራሽያ የያዙትን ሃይፐርሶኒክ ሚሳኤል አሜሪካ ገና እየተንደፋደፈች ነው። እስራኤሎቹ ገና እየተንደፋደፈ ነው። አውሮፓኖቹ ገና እየተንደፋደፈ ነው። አላወቁትም። አሁን ነው ከእንቅልፋቸው የነቁት። ኢራኖቹ ግን ቀደም ብለው በመረዳት ትኩረታቸውን ሃይፐርሶኒክ ሚሳኤል ላይ አደረጉ። በአነስተኛ ወጪ ከፍተኛ ውድመት ፋይተር ጀቶቹ መያዝ ጥሩ ነው፣ አስፈላጊ ነው፣ በጣም ያስፈልጋሉ። ነገር ግን አቅማቸውን አይፈቅድማ። አንድ ፋይተር ጀት 110 ሚሊዮን ዶላር ነው የሚሸጥ። 110 ሚሊዮን F-35 እስራኤል የታጠቀችው F-35 110 ሚሊዮን ዶላር ነው የሚፈጅ ወገኔ። እንኳን እስራኤል የታጠቀችውን 100 እና 200 በላይ የጦር ጀቶች ቀርቶ ኢራን 20 ፍሬ እስራኤል የታጠቀችውን 20 ፍሬ F-35 ጀቶችን ልታጠቅ ብትል 2 ቢሊዮን 200 ሚሊዮን ዶላር ይፈጃል በትንሹ። ስለዚህ ኢራኖች አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነውና በ2 ቢሊዮን 200 ሚሊዮን ዶላር 100,000 ድሮኖችንና 60,000 ሃይፐርሶኒክ ሚሳይል ያመርቱበታል። ስለዚህ ውጤታማ የሚሆነውስ ደግሞ የትኛው ነው? ለምሳሌ 12ቱ ቀን ጦርነት በኢራንና በእስራኤል መካከል የነበረውን ጦርነት አሜሪካ ነች ስለ እግዚአብሔር ስለ አብነ አረጋይ ብላ ያስቆመች። ለምን? እነዚህ ከድምፅ ፍጥነት 10 እጥፍ የሚፈጥኑ ሰይጣናዊ የሆኑ የኢራን ሃይፐርሶኒክ ሚሳኤሎችን ማቆም አልተቻለም። የእስራኤል ጀቶችን ኢራን እንዳላስቆመች ሁሉ የኢራን ሃይፐርሶኒክ ሚሳኤሎችን ደግሞ እስራኤል አላስቆመችም። ለምንድን ነው? እሺ የአየር መከላከያ ስርዓት ስለምንድን ነው ይሄን ያልደካማ የሆነው? የኢራን በጣም ውድ ስለሆነ ነው። የአየር መከላከል ስርዓቱን ኢራን ብታጠናክር በቢሊዮን ዶላር አይበቃም። ይህን ሁሉ ከምጠቀም ዝም ብዬ ሃይፐርሶኒኩን ሚሳኤል ለምን አላመርትም? ከዛ በኋላ የቀጠቀጠኝን ሁሉ እንደ እባብ ለምን አልቆጠቅጠም? ይቅርታ ተመልካቾች፣ ሰው በሚያውቀው በተራቀቀው በተረዳው እውቀት ላይ ትኩረት ማድረግ መልመድ አለበት። ልክ እንደ ኢራኖች ለዩክሬን አሜሪካኖቹ ተንቆራጠው በስንት ልመና አብርሃም የሚባለውን ፋይተር ታንክ ሰጡ። ተዋጊ ታንኮችን ሰጡ። በስንት ልመና ስንት እግዚኦታ በኋላ ጀርመኖቹ ሊዮፓርድ ሰጡ። ከዛ ኢራኖቹ ለራሽያ አጥፍቶ ጠፊ ድሮኖች ሰጡ። በሚሊዮን ዶላር የተገዛውን የጀርመንን ሊዮፓርድ እና የአሜሪካን አብራምስ ታንክ ፋይተር ታንክ በ10,000 በ20,000 ዶላር በተገዙ የኢራን ድሮኖች ወደሙ። ስለዚህ ጦር ሜዳ ስትገባ ምንድነው ያለኝ ብለህ ማወቅ መረዳት፣ ያን ከግምት ስር ማስገባት ያስፈልጋል። በሰሜኑ ጦርነት ለምሳሌ ህወሓት በቀሰቀሰው የሰሜኑ ጦርነት ህወሓት ሚሳኤል ቀርቶ ጥይት አያመርትም። አንዲት ፍሬ ጥይት አያመርትም።
በደህናው ዘመን ከኢትዮጵያ ዘርፎ በየተራራው በየዋሻ ያስቀመጠው ጥቂት አሮጌ ታንኮችና መድፎች ነበሩ፣ ስናይፐሮች፣ ዲሽቃዎች ነበሩ። በአብዛኛው እጄ ላይ አለ ብሎ ህወሓት ያሰበው የሰው ልጅ ነው። ስለዚህ በሚሊዮን የሚቆጠሩ የትግራይ ልጆችን ከእናታቸው ጉያ በመንጠቅ ወደ ጦር ሜዳ አስገብቶ ሁማን ዌቭ የሚባለውን የጦርነትን አካሄድ ነው የመረጠው። ሁማን ዌቭ የሰው ማዕበል ማለት ነው። 1000 መከላከያ ሰራዊት ያለበት ቦታ ላይ 10,000 የህወሓት ተዋጊ ይገባል። ያለቀው አልቆ የቀረው ከበባ ያደርጋል ማለት ነው። ይሄ እጅግ በጣም ኋላ ቀር ተቸንክሮ የቀረ የድሮ ስርዓት ናፋቂ እውነት ከ100 ዓመት ከ300 ከ1000 ዓመት በፊት የቀረ የጦርነት ውጊያ እንትን መንገድ ነው። ህወሓት ግን አሁንም ይጠቆማል። ኔቶ እንኳን እዚህ ህወሓት የደናቁርት ስብስብ ነው። ወያኔ ወደናቁርሱን ተዋና ኔቶ የሚባለው ኃይል እኮ አሁንም በእግረኛ ጦር ያምናል። ከአውሮፓ በሚሊዮን የሚቆጠር ወታደር አደራጅተው ራሽያ ሊዋጋ ያስባል። ግን ይሄ የድሮ ስርዓት ናፋቂ የተቸነከሩ ናቸው። ተቸንክረው ነው እንጂ አሁን ከዚህ በኋላ ወደ ዓለም የሚመጣው ጦርነት በእግረኛ አንዱ አገር የአንዱን አገር የሚወርድበት ዘመን አልፏል። በመድፍ በታንክ እየተዋጋ የምትሄድበት አልፏል። ዩክሬን ላይ ለምሳሌ ራሽያኖቹ መድፍና ታንክ ተጠቅመዋል። ለምን? መሬት እያያዙ ስለሆነ ነው። መሬት የራሳቸውን የነበራቸውን የድሮ መሬት እያስመለሱ ስለሆነ እየወረሩ ስለሆነ እግረኛ ሲገባ ሜካናይዝድ ሽፋን ይሰጣል። ግድ ነው። ኔቶና ራሽያ ቢዋጉ ምን ያረጋል? እግረኛ መድፍ ምን ያረጋል? ምናልባት በድንበር በሚዋሰኑ አገሮች እገባለሁ ካለ ያ ደግሞ ኒኩለር ጦርነት ነው የሚያስነሳው። ጌም ኦቨር፣ ጨዋታ እዛ ጋር ያበቃለታል ማለት ነው። በኢራን እና በእስራኤል መካከል የሚደረገው ጦርነት ታንክና መድፍ አይፈልግም። ስለዚህ ኢራኖች ታንክና መድፍ ገዝተው ቢያስቀምጡ ትርጉም አልባ ነው። ትርጉም አልባ ነው። ምንም አይጠቅምማ። ምክንያቱም በ1000 ኪሎ ሜትር ላይ የሚዋጋ ሁለት አገር መድፍና ታንክ ምንም አይሰራለትም። ፋይተር ጆቶቹ ደግሞ የመከላከል የእስራኤልን የመከላከል አቅም ሰብሮ መግባት ይችላሉ ወይ? አሁን እንደተባለው እሺ ኢራን በቃ የወጣው ይውጣ ብላ ፋይተር ጆቶችን ገዛች። አንደኛ በአሜሪካ ጂፒኤስ ነው በወቅቱ የምትጠቀም የነበረው። በቀላሉ ዲቴክት ማድረግ ይችላል የቱ ጋር እንዳስቀመጠች የቱ ጋር ማኮብኮቢያ የአየር ማኮብኮቢያ እንዳለ አሜሪካ ከተረዳች ለቅማ ትጨርሳለች። ሁለተኛ ይህን 6 ዙር የእስራኤልን የመከላከል ስርዓት ሰብራ መግባት ትችላለች ወይ? እቺ እስራኤል ብትሆን 6 ዙር ነው ከረዳ። ይህን ሁሉ የአየር መከላከል ስርዓት በተዋጊ ጀቶች ኢራኖች ሰብሮ መግባት አይችሉም። የሚችሉት በሃይፐርሶኒክ ሚሳይል በቀላሉ ሰብረው በጣም ሰቅጣጭ የሆነ ጥቃት ሲያደርሱ ለማየት ተችሏል። እና አቅምን ማወቅ ጥሩ ነው። ያለኝ አቅሜ፣ ችሎታዬ፣ እውቀቴ ምን ላይ ነው፣ ምን ላይ ብሰራ ውጤታማ መሆን እችላለሁ ብሎ ማሰብ ተገቢ ነው። ለምሳሌ አሁን አደራጅታለች ኢራን የአየር ኃይሏን። ለምን ከተባለ አሁን ኢራኖቹ ቀጥሎ የሚመጣው ጦርነት ቀጠናዊ ውጊያ በርቀት ያለችው ከእስራኤል ጋር ብቻ ሳይሆን ቀጠናዊ ውጊያ የአሜሪካን የሚሊተሪ ቤዝ ኳታር ላይ ያለውን፣ ሳዑዲ አረቢያ ላይ ያለው፣ ኦማን ላይ ያለውን ያንን ለመደብደብ ስለሚፈለግ ከዛም አልፎ ተርፎ የሳዑዲዎችን ንብረት ሁሉ መቀጥቀጥ ስለሚፈለግ ነዳጅ ማጣሪያዎችን፣ ነዳጅ ማከማቻዎችን መቀጥቀጥ ስለምትፈልግ ኢራን ፋይተር ጀቶችን በብዛት ከቻይናና ከራሽያ ገዝታለች። እንደዚሁም ባህር ላይ የሚደረጉ እንቅስቃሴ በእሷ አቅራቢያ አጠገብ ላይ ያሉ የባህር እንቅስቃሴዎች ላይ ሄሊኮፕተሮችንና የጦር ጀቶችን ልትጠቀም ትችላለች በብዛት። እና የጦርነቱ ባህሪ ነው ያስገደዳት ከአየር ኃይል ይልቅ በድሮኖች ላይ ትኩረት ማድረግ። በእርግጥ ድሮንም አየር ኃይል ውስጥ የሚከተት ነው፣ ግን ከፋይተር ጀቶች ይልቅ በድሮኖችና በሃይፐርሶኒክ የሚደረጉ ውጊያዎች እጅግ በጣም ውጤታማ መሆኑን ለዓለም አሳይታለች። ዓለምም ይህን መንገድ ተከትላሉ። በነገራችን ላይ የድሮን ጦርነት ኢራኖቹ፣ ራሽያኖችና ቻይኖቹ እያፋፋሙት ከመጡ በኋላ አሜሪካኖቹም ሆነ አውሮፓኖቹ ገና እንደ አዲስ በዚህ ጉዳይ ላይ ትኩረት በማድረግ ሃይፐርሶኒክ ሚሳኤል ላይ እና ድሮኖች ላይ የበለጠ ስራ መስራት እንደሚያስፈልግ ተረድተው እየሰሩ ነው። ግን ከረፈደ በኋላ በጣም ጊዜ የሚፈጅ በጣም አድካሚ ነው። እንደምታስታውሱት በ12ቱ ቀን እስራኤልና ኢራን ጦርነት የወደቀውን የኢራንን ባሊስቲክ ሚሳኤል
የእስራኤልና የአሜሪካ ባለስልጣናት ነዷል እኮ ሲፈትሹ ሲመራመሩ ነበርና ቢረፍድም አሁን እየገባቸው መጣ ይመስላል። ይሄን ሀሳብ ሲሞቻችም ላይክ አድርጉ፣ ሼር አድርጉ፣ ሀሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ፣ ወዳችኋለሁ። ፒስ